ቅድም እንዳልኩ ነው ጥያቄው ሲፈቅዱ የሰሩት ይህንን በዚህ ጥያቄ መነሻነት ሊያጠፉት ለማፍሩት ሊሰውሩት የፈለገ ኃይል አለ። አሁን የምናየው የአማራ ህልውና ጥያቄ የአብይን መቃብር እየቆፈረ ግማሽ እግሩን መቃብሩ የከተተው እንቅስቃሴ ላይ ገብተናል። ለዚህ በዚህ ፍራቻ የፈጠረበት አብይ ቅድም እንዳልኩት ሊበላቸው የፈለጉ እስከ መጨረሻ ጊዜ ስልጣን ላይ እስካለ ድረስ በግራም ያለውን በቀኝም ያለውን በኋላም በፊት ያለውን ምታግደን ለማለት ያለበት ወንበር ስለሚፈቅድለት ለዚያ እንዳመቻቸ ነው የሚሰማኝ። በዚህ ጉዳይ ግን እንደሚታወቀው በ1929 ዓመተ ምህረት ወሰለኔ አዲስ አበባ ላይ በጨፈጨፋቸው 30,000 ኢትዮጵያኖች አዲስ አበባ ከተማ ላይ ተክለ ሃይማኖት ገዳም ደብረ ሊባኖስ 500 መረፋትን አንድ ሲጨፈጭፍ ህዝቡን ጸጥ አረጋለሁ አሉ ይገዛልኛል ፈርቶ ይገዛኛል ብሎ አስቦ ነበር። ያ ግን ህዝቡ አመጽና የቀሰቀሰው አርበኞችን ነው ያበረታታው። ዛሬም በዚህ ጥያቄ አሳቦ ሊወስደው የሚችለው እርምጃ አማራውን የበለጠ የእምነት አለሮ ያደርገዋል። የአማራው ምጥት የበለጠ ያስታጥቀዋል፣ የበለጠ አንድነትን ይፈጥራል። ይህም ዛሬ የተጀመረው የአማራ ፋኖ አንድነት ዘመቻ በአማራው የህልውና ትግል ላይ ያተኮረ የመጀመሪያው ሳይንሳዊ ዓለም አቀፍ ጉባኤ ሊካሄድ ነው። በጆርናል ኦፍ አማራ የተዘጋጀው የመጀመሪያው ዓለም አቀፍ ሳይንሳዊ ጉባኤ ማርች 22 እና 23 2025 ቅዳሜና እሁድ አርሊንግተን ቨርጂኒያ ይካሄዳል። ይህ ጉባኤ በአማራ ህልውና ትግል ዙሪያ በምሁራን ጥናታዊ ጽሑፍ ቀርቦ ውይይት የሚደረግበት ነው። በሳይንሳዊ ጉባኤው ከአማራ ህልውና ስጋትና ትግል ጋር ተያያዥ በሆኑ አንኳር ታሪክና ቅርስ፣ የማህበራዊና ኢኮኖሚያዊ ተግዳሮቶች፣ የሰብአዊ መብቶችና ፍትህ እንዲሁም ተለዋዋጭ ፖለቲካዊና የደህንነት ሁኔታዎች ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። በተጨማሪም ምርጥ ተሞክሮዎችና የተገኙ ልምዶች ይዳሰሳሉ። እርስዎም መጥተው ከምሁራኑ ይተዋወቁ፣ ይወያዩ፣ ሐሳቦችን ይለዋወጡ፣ ይመካከሩ። በዚህ ታሪካዊ ዓለም አቀፍ ሳይንሳዊ ጉባኤ ለመታደም ኤቨንት ብራይት ዌብሳይት ጋር በመሄድ አማራ ኮንፈረንስ ብለው በመፈለግ ወይም ይሄንን QR ኮድ ስካን በማድረግ ይመዝገቡ። መቀመጫው የተወሰነ ነው፣ ቀድመው ይመዝገቡ። ማርች 22 እና 23 ለሁለት ቀናት የሚካሄደው ጉባኤ አድራሻ በአሶሲዬሽን ኦፍ ዩናይትድ ስቴትስ አርሚ 2425 ዊልሰን ብሉቫርድ አርሊንግተን ቨርጂኒያ። ዚፕ ኮድ 22201። የመኪና ማቆሚያ ከህንጻው ስር አለ። የአማራ ማህበራት ተቋማትና ምሁራን የዚህ ታሪካዊ መድረክ አጋሮች ናቸው። በጆርናል ኦፍ አማራ አድራሻዎች ደውሉ፣ ይጻፉ፣ ይመዝገቡ። journal of amara@gmail.com ይመዝገቡ። ጆርናል ኦፍ አማራ an affiliate of the Amhara Professionals Union። በሐሳብ እስካሁን የነበራቸውን አንድነት ወደ ተግባራዊ አንድነት በወታደራዊ መልኩ ይፋ አድርገዋል። ስራውን ጀምረውታል። የሚቀራቸው ፖለቲካዊ አንድነቱ ነው። ይህ ደግሞ እንዲፈጠር አራቱ አዛዦች ዘመነ፣ ሀብቴ፣ ደሳለኝ፣ ምሬ ወዳጆ ሆነው እንዲሰሩት እውቅና ሰጥተዋል። እየሰሩበት እንደሆነ ይፋ አድርጎልናል። ይህ እንግዲህ በአጭር ጊዜ ውስጥ አራቱ አመራሮች ድርጅቱን ፈጥረው የድርጅቱን ዓላማ፣ የድርጅቱን ራዕይ፣ የድርጅቱን ተልዕኮ፣ የድርጅቱን ዲሲፕሊን፣ የድርጅቱን አወቃቀር ይፋ እንደሚያደርጉ ተስፋ አደርጋለሁ። ምክንያቱም ካልተገብቷል ስራው የሚያሳየን ይሄ ነው። ይሄ ጤናማ የሆነ አካሄድ ነው። ወቅቱን የጠበቀ ነው። ጥድፊያ የሌለበት ነው እና አሁን ከዚህ በኋላ ለታስላ ጥያቄ የሚያመጡ ከወዲህ የእናቴ ወይም የእናቴ መቀነት ወይም ቀሚሳ አደራቀፈኝ የሚል ሀሳብ የሚያመጡ ሰዎች ጸረ አማራዎች፣ በአማራ ጠል አስተሳሰብ የተጠመዱ ሰዎች የሚያመጡ አጀንዳ ነው። አሁን በኋላ ለአማራ ነኝ፣ የአማራ ህልውና መጠበቅ አለበት፣ አማራ የመገንጠል አማራ ማንኛውም ነገድ የመጥላት የማንቋሸሽ ፍላጎቱ አያውቅም፣ አሁንም የለውም። ስለዚህ የቀሩት በኢትዮጵያነት እንዳምናለን የሚሉ ነገዶች አማራ ብቻ ሳይሆን እነዚህ ነገዶች የፋኖን ዓላማ የፋኖን እንቅስቃሴ ሊደግፉ ሊያበረታቱ ይገባል እንጂ እንቅፋት ሊሆኑ ሳይገባም ብዬ እላለሁ። ይህ ስላልን ግን ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች በወቅቱ ሀገራችን ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌሻውን ጋብዘናል። አቶ ተክሌሻው ለሬዲዮ ቤተሰቦችም አድማጮችም በመላው ዓለም ለሚገኙ ኢትዮጵያንም አዲስ አይደሉም። ሞረሽ ወገኔን ከማቋቋም ጀምሮ ከሞረሽ ወገኔን በፊት ሆነ በኋላ በአማራ ተወላጆች ላይ የደረሰ ያለውን ማንነት ተኮር ጥቃት፣ የዘር ጭፍጨፋ በአግባቡ በማጋለጥ የአማራ ህዝብ ነቅቶ ራሱን እንዲከላከልና እንዲደራጅ በመቀስቀስና በተለይም በአማራ ህዝብ ላይ የተፈጸመውን ግፍ ምጽአተ አማራ በሚል በመጽሐፍ ጭምር በመሰነድ
ለዓለም አቀፉ ማህበረሰብ በአማራ ላይ እየተፈጸመ ያሉ የዘር ጭፍጨፋዎችን በተለያዩ ቦታዎች እነማንና በእንዴት እንደተፈጸሙ ጭምር በማስረጃ እነማን ተጎጂዎች መሆናቸውም በመሰነድ ለዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ ጉዳይ መለከታቸዋል ተባሉ አቅርበዋል። ጋሽ ተክሌ እንግዲህ በታሪክ አረዳድም ባላቸው ንባብ መሰረት አድርገው ጥሩ የታሪክ ትንታኔ በመስጠት ይታወቃሉ። ዛሬም ባለው ወቅታዊ ጉዳይ ላይ እንድንወያይ ጋብዘናቸዋል። የፕሮግራሙ አዘጋጅ ሀብታማ ሰፋነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ጋሽ ተክሌ፣ እንኳን በድጋሚ ተገናኘን። እንኳን ደህና መጡ። ጤና ይስጥልኝ። እግዚአብሔር ይመስገን። እንደምን ዋልክ ወንድሜ ሀብታሙ? እንኳን ደህና ተገናኘን። እግዚአብሔር ይመስገን ደህና ነኝ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ የዛሬ ዋናው ጉዳያችን ዘመቻ አንድነትና ከዛ ጋር ተያይዞ ያሉ ጉዳዮች ቢሆኑም እንግዲህ በየጊዜው ደግሞ በተለይ አብይ አህመድ ከሳምንት በፊት ተጽፎ የሚሰጠውን ጥያቄዎች የሚመልስበት የፓርላማ መድረክን ተከትሎ ለምን ተነካው በሚል በተለይ ዶክተር ደሳለኝ ጫኔ የቀድሞ የአብን ሊቀመንበርና የፓርላማው ተወካይ ስርዓቱ ጦረኛ ስርዓት መሆኑን በህዝብ ላይ በተለይ በአማራ ህዝብ ላይ እየፈጸመ ያለው ጭፍጨፋ አጠቃላይ ሀገሪቱን ከነውጥ በስተቀር መምራት አለመቻሉና ስርዓቱ ብቻ ሳይሆን የዚህ ስርዓት መጠቀሚያ የሆነውና ህዝብን ቁጭ ብሎ የሚያስጨፈጭፈው ፓርላማ ጭምር እንዲበተን የሲቪል አስተዳደር እንዲመሰረት መጠየቃቸውን ተከትሎ አብይ አህመድ ቡራ ከረዩ ያለበትና የጥላቻ መርዙን በተለይ ስርዓቱ ጸረ አማራ ነው አማራ ጠል ነው ሲባል አንዳንዶች በሊያሽሞነሙኑት የሚሞክሩትን ያንን ራቁቱን የገለጠበት እርምጃ አለና እንደው ዛሬ የፓርላማው ውሎና ጥያቄውን በተለይ ዶክተር ኃይለዋሪያ ኮሎኔል መንግስቱ ኃይለማርያም ስልጣን ጥለው አገር ጥለው ከመውጣታቸው በፊት የመጨረሻው የተባለው ብሔራዊ ጉባኤ ላይ ያቀረቡትን ጥያቄ ጋር ሰዎች ያመሳስሉታል። በርግጥ ደርግና ይሄን ስርዓት ማመሳሰል የኮሎኔል መንግስቱ አስተዳደርና የአብይ አህመድ አስተዳደርን ማመሳሰል ከባድ ነው። የሰማይና ምድር ያህል ነው። ሁለቱም በየራሳቸው የሚወቀሱበት ቢሆንም ይሄ በኢትዮጵያ ታሪክ በዚህ ደረጃ ዘረኛ አገዛዝ ለህዝብ ጥላቻ ያለው ንጹሃንን በመጨፍጨፍም በቁጥር ደረጃም ከሆነ ሚሊዮኖችን የጨፈጨፈ ኃይል ነውና ሁለቱን ማወዳደር ባይቻልም በተለይ የመጨረሻው የደርግ መጨረሻ ላይ ለኮሎኔል መንግስቱ ኃይለማርያም ከቀረበው ጥያቄ ጋር ዛሬ ዶክተር ደሳለኝ ጫኔ ያቀረቡትን ጥያቄ የሚያመሳስሉ ወገኖች አሉና ሂደቱና ጥያቄው እንዴት ነው እርሶ የተከታተሉት? እንዳጋጣሚ ሆኖ ዶክተር ኃይለዋሪያ ያን ጥያቄ ሲጠይቁ እኔም የጉባኤ ተሳታፊ ስለነበርኩኝ በሚገባ ተከታትየዋለሁ፣ አስታውሰዋለሁ። እንግዲህ ልዩ የሚያደርገው በየትኛውም ደረጃ የደርግን አስተዳደር እና አሰራር የደርግን ኢትዮጵያዊነት ከአብይና ከመለስ ጋር ማወዳደር እንዲያው አመድና ዶቄትን አፈርና እህልን እንደማወዳደር ይቆጠራል። ያ አስተዳደር የርዕዮተ ዓለም አመለካከት በርዕዮተ ዓለም ችግር የተነሳ በህዝብ ላይ ችግር መፍጠሩ እንጂ በኢትዮጵያዊነቱ ሁሉንም አካሎች እኩል በማየቱ ለኢትዮጵያ የተነሱ ጥያቄዎች መፍትሄ ለመስጠት የተሄደበት መንገድ ርዕዮተ ዓለማዊ በመሆኑ ለኢትዮጵያም ስራ ርዕዮተ ዓለሙ ለዓለምም ለፈለቀበት ሀገር ባለመርዳቱ ችግር ተፈጠረ እንጂ ደርግ የኢትዮጵያ የዚያ ዘመን ትውልድ ከሚከተለው ርዕዮተ ዓለም ውጭ አልተንቀሳቀሰም። ርዕዮተ ዓለሙን ትውልዱ ሲቀበል የነበረ ነው። ሆኖም በተፈጠረው ዓለም አቀፍ ጫና ነበረበት። የርዕዮተ ዓለም ጠላት ነበረው። የመደብ ጠላት ራሱ የፈጠረው የመደብ ጠላት አለ። እዚያ የደፈጠ ደግሞ የካምፕ ጠላትነት አለ እና ምዕራባውያኖቹ በአፍሪካ ቀንድ ላይ ሶሻሊዝም ካደገና ካበረ ኢትዮጵያ እናጣለን አፍሪካ እናጣለን በሚል ለብሔርተኛ ቡድኖቻቸው ቀደም ሲል ለነደፉት ኢትዮጵያን በተከታታይነት ጦርነት በማዳከም የሚለውን የጎሳ ፖለቲካን በነደፏቸው ባደራጇቸው በህወሓት በሻዕቢያ በኦነግ አማካኝነት ወደ መጨረሻው ደረጃ ሲደርስ ለተጠራ ሸንጎ እንግዲህ አጠቃላይ የሆነ የሰሜን ጦር ግንባር እየተዳከመ ሲመጣ ናቅፋ ላይ የነቁማኖ አልጀና ላይ የነበረው ጦር ሲመጣ ለዚያ የኢትዮጵያ ህዝብ ተነስቶ ድጋፍ ያሰጠኛል ሸንጎም በአንድ ቦታ ይቆማል ተብሎ ነበረ ያ ጉባኤ ለተወሰነ የተቀረው። ግን በውይይቱ ላይ ጥያቄዎች ሲንደርሱ እሳቸው የሰጡት መልስ እንዳው ሂስ ይባል ነበርና ዶክተር ኃይለዋሪያ ብድግ ብለው እንዳውችን እስቲ ሰው ይቅመስዋት እስቲ ዋጧት እየመረውትም ቢሆን የሚል መልስ መስጠቱ እና ሰውን ግርምት መፍጠሩ በሊቀመንበሩ ላይም ቁጭት መፍጠሩ ይታወሳል።
እና ያና የኢትዮጵያና ደግሞ የደግሞ ነገድን ጎሳን ከፋፍሎ አዲስ ኦሮሚያ የምትባል ሀገር በኢትዮጵያ ፍርክሻ ለመገንባት የተነሳ ዘረኛ ከሂትለር ከሞሰለኒ ብቻ በዓለም ላይ ከተከሰቱት የዘር ርዕዮተ ዓለሞች አራማጆች የከፋ ነው። ለስድስት ዓመታት ታይቷል። ዶክተር ደሳለኝ እኔ በኔ መልክ በህይወቱ ቆርጧል። እውነተኛ አማራ መሆኑን አሳይቷል። ተፈጸመም አልተፈጸመም አደረጉትም መሰረታዊ የሆነ የስርዓቱን መበስበስ የሰውየውን ያመራር መውደቅ ዳቂ ነው። በህብረተሰቡ ላይ የደረሰውን ግፍና መከራ የኢኮኖሚ ድቀቱን የፖለቲካ ልሽቀቱን ከሁሉም በላይ በአማራ ላይ የደረሰውን የግርጭት አንስቶ አገዛዞት ለዚህ መፍትሄ ሊሰጥ አይችልም እና ራስዎትን ያዘጋጁ ማለቱ ፓርላማውን በራሱ ህገ መንግስት ላይ ያለው ለብልጽግና አገዛዝ ላይ የሚያደርገው ነገር መልስ ለማያመጣ ተቃዋሚ ድርጅቶች የሚባሉትም ለዚህ ብቁ ስላልሆኑ ህዝባዊ ሽግግር መንግስት እንዲመሰረት ብሎ አቅርቦታል። ይሄ አይሏራ ይስን ይቀበሉ እንደቀሩት እንደሚያደርጉ አዲክመሮች ችከና ተበረውታለሽ ነው። ይሄኛው ደግሞ ፍርጥም ያለ ትመራ አልቻልክም ብቁ አይደለም። በስድስት ዓመት አየንህ ኢትዮጵያ የራሰ ችግር ነው የፈጠርክብን። መካከለኛ ገቢ የነበራቸው ወገኖቻችን ዛሬ ወርደው በባለስልጣኑ መብት አገላለጽ ህጋዊ ዳር አድርገናቸዋል ነው ያለውና ህዝብ ውሏል። ስለዚህ አይተናል፣ ወድቃል፣ ልቀቅ፣ ለህዝባዊ መንግስት ልቀቅ ነው ያለው። በአቀራረባቸውም በዓላማቸውም ይለያያሉ። እንዲያው ያኛውም ሸንጎ ነው፣ የኛውም ፓርላማ ነው። ስማቸው ይለያያል እንጂ ተመሳሳይ ነው። ቦታ መድረኩ አንድ አይነት ነው። ጥያቄዎቻቸው ሰዎቹ ያቀረቡበት መንገድም ስርዓቱ ሊወድቅ የመጨረሻ ደቂቃ ላይ በደረሰበት የ11ኛው ሰዓት የሚባለው ነው። ኃይለማርያም ያቀረቡት ህወሓትና ሻዕቢያ አብዛኛው የሰሜን ኢትዮጵያ ትግራይና ኤርትራ የተቆጣጠሩበት ዘመን ስለነበረ ስለዚህ ይወድቃል ብለው አስበዋል እሳቸው። ዛሬም የአብይ አገዛዝ ዛሬ እንደውም ወደኋላ ጥያቄውን ታነሳኛለህ አንስተኛልም የአማራ ፋኖ አንድነት ዘመቻ አገዛዙን እያብረበደው በመምጣቱ የሚወድቅ መሆኑን ማሳያው እዛው የቀረቡበት መድረክ የጥያቄዎቹ አቅራቢዎች እነዚህ ሊመሳሰሉ ይችላሉ። ግን አገዛዞቹ ግን እንደ አገዛዝ ሊመሳሰሉ አይደሉም በእኔ እይታ። እና እንግዲህ ዶክተር ደሳለኝ ጫኔ እንግዲህ ለእኔ ያየሁት እዚህ ፓርላማ ገባ ጊዜ ጀምሮ ለእውነትና ለስርዓቱ ባዘጋጃችሁት በምትምሩበት ህገ መንግስት ስም የተጠፋው ህገ መንግስቱ ላይ ነው የሚናገረው የነበረው እና የአማራን ጥያቄዎች የኢትዮጵያ ጥያቄዎች እያነሳ የህዝብ ድምፅ ብሎ መቆየቱ ይታወሳል። የዛሬው ደግሞ የመጨረሻ ነው። እኔ ጥያቄ መጠየቁ አልገረመኝም። እኔን ጥያቄ አፈጉባኤውና አብይ ተስማምተው ምክንያቱም እንደተለመደው ጥያቄው አስቀድሞ ወዶ ነው የቀረበው የሚቀርበው ምን ትርፍ ሊያገኙበት እንደፈቀዱት እሱ ለኔ ጥያቄ ፈጥሮብኛል። እንዳው እንዲብለን እናንጫጫቸው ወይም በዚህ ስበብ የዚህን ደጋፊ ሆኖ የሚስቁበትንና የሚስቁብንም እንለያቸው። እዚያ እንደዚህ የለሰበሰ ዝናብ አይፈራም ነውና ብዙዎችን አስረናል በዚህ ስበብ እንሰራቸው ብለው ነው የሚለው ነው የመጣበት ጥያቄ። በዚህ ስበብ ንግደል እንጨርስ በዚህ ውስጥ ያሉትንም ለብልጽግና ካርድ ያተመረጡትን ከዚህ እንዳቸው ነጋሳን የገደለ የራሱን ሰው ያረረን ተመራጭ የሆነ ሰውዬ ወስደው ዝዋይ ላይ ያረሩ የገደሉ ሰዎች ለማንም ስለማይመለሱ በጠያቂ በዶክተር ደሳለኝ ላይ እኔ ጥርቅ የተነከሰበት ከተሰጠው መልስ የምረዳው ያንን ለአንድና ለመጨረሻ ጊዜ አብይ ለመዝጋት አስቦ ጥያቄው እንዲጠየቅ የፈቀደ ይመስለኛል። እዛ የተረፈ ግን ሁለቱ ዶክተር ኃይለማርያምና ዶክተር ደሳለኝ ያቀረቧቸው ጥያቄዎች ቅድም እንዳልኩት መድረኩ ተመሳሳይ ነው። ዘመኑ ቢለያይም
ሰዎቹ ጥያቄውን ያቀረቡበት ዘመን ያም የደርግ አስተዳደር የደርግ አገዛዝ ሊወድቅ አፋፍ ላይ በነበረበት ጊዜ ነው። ይህም በተመሳሳይ ሊወድቅ አፋፍ ላይ በሆነበት ጊዜ የትጥቅ ትግሉ በወለጋ፣ በቤንሻንጉል፣ በሁሉም የአማራ ግዛቶች በደቡብ በተቀጣጠለበት ጊዜ ከሁሉም በላይ ደግሞ አብይ በፈጠረው የዲፕሎማሲ ችግር ሁሉም የአፍሪካ የኢትዮጵያ አዋሳኝ ሀገሮች በኢትዮጵያ ላይ ከፍተኛ የሆነ ጥላቻ አገንግነው ሁሉም መሳሪያ መምረጥ ቃታ መጫን በያዙበት ጊዜ የጥያቄ መጠየቁ ለአብይ ሞት ነው። ችግሩን ይፋ አድርጎታል። የችግሩ ይፋ በአደባባይ በፓርላማ ላይ ብቻ ሳይሆን የተለያዩ እንደተረዳቸው እንደ ፖለቲካ አቋማቸው እንደ ህልማቸው እንደ ምኞታቸው የተለያዩት የብዙሃን መገናኛዎች ይህ ጥያቄ ያጎሉታል ወይም ይደፍቁታል። ስለዚህ እኔ በዛ መልክ ነው የማየው። እዛው መፍቀዳቸው እንዳልኩት በዚህ ሀሳብን እንግደላቸው፣ በዚህ ሀሳብን እንሰራቸው፣ በዚህ ሀሳብ ድምጻቸው እንዝጋቸው በሚል እሳቤ ካልሆነ በስተቀር እንደተለመደው የፓርላማቸው አሰራር ይህን የመሰለ ጥያቄ የቀረበ ሰው ይፈቀድላል ብዬ አላስብም ነበር። ያ ግን ሆኗል። ሌላ አማራው በዚህ ላይ የማስተላልፈው በዚህ ላይ ቅጥይ ጥያቄ የማቀርበው እንደዚህ ያሉትን የፍትህ ለእኩልነት ለሰላም የሚጥሩትን ልጆቹን እንዳያስበላ ከዚህ ጥያቄ ጎን ቁሞ ድምፁን እንዲያሰማ የአዲስ አበባ ከተማ፣ የባህር ዳር፣ የጎንደር፣ የደሴ በአጠቃላይ አማራ የሚበዛባቸው ከተሞች ህዝባዊ እንቅስቃሴ ወጣቱ በማንሳት የዶክተር ደሳሌ ጥያቄ እኛም ጥያቄ ነው የሚል መፈክር ይዞ ከተሞቹን እንዲያጥለቀልቅ ይህንን አረመኔ መጨረሻ መቃብሩን እንዲያዘጋጅ ጥሪ አቀርባለሁ። እንደዚህ ነው የምመለከተው። ወጥቶ ያብታው ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ከልብ አመሰግናለሁ። እንግዲህ በህጉ ላይም ተቀምጧል። አንድ የፓርላማ አባል ከተወከለበት ህዝብ በተጨማሪ የኢትዮጵያውያን ሁሉ ወኪል ነው ተብሎ ነው የሚታሰበው። ዞሮ ዞሮ የፓርላማ አባላቱ የፓርቲ ጉዳይ አስፈጻሚ ናቸው ከ99% በላይ እንደነ ዶክተር ደሳለኝ ጫኔ ዛሬ ያደረገው እንግዲህ የኢትዮጵያን የፓርላማ አባል እውነተኛ የፓርላማ አባል መሆኑን ያሳየ ነውና ምናልባት ጥሪው ለሁሉም ኢትዮጵያዊ በዚህ ስርዓት የተንገሸገሸ ኢትዮጵያዊ ሁሉ በቃችሁ ብሎ ሊነሳ የሚችልበትን ደውል ነው የደወለው። ይሄ ስርዓት በቃው የሲቪል አስተዳደር ይመስረት ነው እንደተባለው እንግዲህ ጥያቄ ተፈቅዶ ነው የቀረበው። ከዚህ ቀደም ዶክተር ደሳለኝ ጫኔ አስቸኳይ ጊዜ አዋጁ ለሁለተኛ ጊዜ ሊራዘም ሲልኮ በመጀመሪያው አስቸኳይ ጊዜ አዋጅ የተፈጸሙ ሰብአዊ መብት ጥሰቶችን በተመለከተ የፓርላማ አባላቱ ጥያቄያቸውን አስገቡ ተብሎ የመጨረሻው ገደብ ቀን ጥያቄውን በኦንላይን አማካኝነት እንዳስገባ በምሽት ቤቱ በሩ ተሰብሮ ተደብድቦ መታሰሩ የሚታወቅ ነው። እንግዲህ በጊዜው አለመከሰስ መብቱ ሳይነሳ ነው የታሰረው። ከታሰረ በኋላ ተፈቷል። ዛሬም በተመሳሳይ ነው። ጥያቄውን አብይ ፈቅዶ ነው
እንዲቀርብ ያደረገው። ነገር ግን ጥያቄውን ተከትሎ ደግሞ ምናልባት ከዚህ ቀደም እርሱ አንስተውታል ከህወሓት መለስ የትግራይ ህዝብና የአማራ ህዝብ መስማማት አለበት። ምክንያቱም ደብረጽዮንን ጠርቶ የምትስማሙ ከሆነ ከዚህ በኋላ ሰሜኑን ጋዛ አደርጋለሁ ብሎ እስከ መዛት የደረሰበት እንቅስቃሴ አለ። የህልውና ጉዳይ ይቀድማል። እነሱም አላግባብ ወልቃይት ራያ እያሉ የአማራ ርስቶችን ማንነትን ጥሰን በትግራይ ስር እናካልላለን የሚለውን እብሪት በመተው በተለይ ቆም ብለው የሚያስቡ የነገውን የሚያዩ የትግራይ የፖለቲካ ልሂቃን ካሉ የትግራይ ወጣቶች ካሉ የመተባበሩ ጉዳይ የህልውና ጉዳይ ነው ብለው አንስተው ነበርና ዛሬ ደግሞ እሱ አንዴ ቀንጂብ አንዴ ምን እያለ የከፈተውን ጦርነት ለስልጣኔ ያሰጋኛል ብለው እርስ በርስ የተዋጉበትን ጦርነት አሁንም መልሶ ለአማራ ለማሸከም በሌሎች ደግሞ አማራ ዛሬም በጥላቻ እንዲታይና የፊውዳል አስተዳደር እንደሚመልስ አድርጎ ለማቅረብ የሞከረበት ሂደት አለና ምናልባት የጥያቄው መፈቀድ አንዱም አማራና ትግራይ ሊተባበርብኝ ይችላል ስለዚህ በዚህ አስታክክ ይሄን መልስ ሰጣለው ከሚልና ያው ተዘጋጅቶበት የሚመጣው ከቀናት በፊት ከሳምንት በፊት የተሰጡት ጥያቄዎች ስለሆኑ በሌላውም ህዝብ ደግሞ የፋኖ እንቅስቃሴ ያመጣ ያለውን ቅቡልነት ምክንያት አድርጎ የፊውዳል አስተዳደር ለመመለስ እንደሚደረግ አድርጎ ለመመለስ ለማሳየት የሞከረበትን ሂደት እንዴት ያውታል? ይሄ እንግዲህ የተለመደ ነው ቅድም እንዳልኩ ነው። ጥያቄው ሲፈቅዱ የሰሩት ይህንን በዚህ ጥያቄ መነሻነት ሊያጠፉት ለማፍሩት ሊሰውሩት የፈለገ ኃይል አለ። ይህ ኃይል ደግሞ ማንም አይደለም አማራ ነው። ከነዚህ ውስጥ አንዱ ግንባር ቀደሙ ይኸው ጥያቄውን የሚያቀርበው ወንድማችን ዶክተር ደሳለኝ ነው እና በመጀመሪያ ደረጃ ህዝቡ ባዋቂ ያለበት የሰሜንን ጦር ነው ህወሓት ከአማራውንና አፋርን የወረረበት ጦርነት ማንም አላዘጋጀው። ጦርነቱን ያዘጋጁት ሁለቱ እነዚያ እንደው ዶሮ ሲጮህ በዶሮ ጩኸት ደንግጠው አዲስ አበባ ለቀው ተኝተው ሲያስቡት እንደው ባልተተኮሰ ጥይት ባልመጣ ነገር ስልጣናቸውን ለቀው መቀሌ መግባታቸው አናዷቸው ወደዚያ ለመመለስ በሰራዊት ላይ የፈጸሙት ዘግናኝ የሰሜን ጦር ክደት ብሎ የተጻፈውን መጽሐፍ ላነበበ ሰው እንዴት አድርገው እንደተፈተውት ያሳያ ነው። ሁለተኛው ደግሞ ኦሮሞማን ለመሰረከት ኦሮሞ ድርጅቶቹ የገነቡት ስራ አለ። ሁለት እቅድ ነው የገቡት። የመጀመሪያው እቅድ ኢትዮጵያን በእኛ ፍላጎት በእኛ ሐሳቤ በእኛ ርዕዮተ ዓለም በእኛ አመራር ሰጭነት መግዛት ከቻልን የመጀመሪያው ጊዜያችን ነው እቅዳችን ነው እሷን እንገዛለን። ያ ካልሆነ ኦሮሚያ የምትባል ሀገርን እንገነባለን ብለው ነው ወደ የፖለቲካ ስልጣኑን ሲረከብ ቃል የተገባቡት ፖለቲከኞቹ እና በዚህ ጊዜ ውስጥ ተቃዋሚ ኃይል ይመጣል ብሎ ያሰቡት ከሁለት አቅጣጫ ነው ከህወሓት ከትግሬና ከአማራ ነው። ስለዚህ የመጀመሪያው 17 ዓመት በትጥቅ ትግል 27 ዓመት በፖለቲካ ስልጣን ከፍተኛ የሆነ ወታደራዊ ህዝቡን ወጣቱን የትግራይን ወጣት እንዳንድ ሰው እንዲያስብ እንደ ሰራዊት እንዲተም አድርገው በነፍስ ወከፍ የኢትዮጵያን መከላከያ ሰራዊት ትጥቅ የታጠቀ ስለነበረ እሱንን ብቻቸውን ሊወጉ ስለማይችሉ በመንግስት ስም በህግ ማስከበር ስም ትግሮቹ እንዲቀየሙ ትግራዮች አንድ እንዲሆኑ አማራውና ሌላውም እንዲተባበራቸው በአጠቃላይ ህወሓትን ለይቶ ህወሓት አጥፊ ነው ህወሓት ወንጀለኛ ነው ከማለት ፈንታ በጥቅል ትግሬ ለቀርሳ ነው ትግሬ የቀንጅብ ነው የሚሉ ራሱ እየጻፈ በራሱ መግለጫ እየሰጠ የትግራይ ከወያኔ ተለይቶ በኢትዮጵያዊነት የሚያምነው የማይህልውና ጥያቄ ነው በእኛ ላይ የመጣ ነው በሚል ከትግራይ ጋር ከወያኔ ጋር የተፋታውን ግንኙነት መልሶ እንዲያጠናክር በር የከፈተ በዚያም ሁለቱ ኃይሎች የኛው አማራና ትግሬን ለማቃቃር ሁለቱ ሲዋደሱ ያልከ ኃይል ይደክማል ኢኮኖሚ ይደቃል ገንዘብ ሰዎች ይሞታሉ በዚያ መሃል እኛም ማንነቃነቅ ለ300 ዓመትና ከዚያም በላይ እኛ እንገዛለን ብሎ አስቦ ያካሄደው ጦርነት ነው። ስለዚህ በዚህ ጦርነት ተሳክቶለታል። እንግዲህ የተለያዩ ኃይሎች እንደሚሉት ግራ ቀኙ ከሚሊዮን በላይ ሰው ሞቷል። ትግራይ ዘርፈው ወሰዱትን ገንዘብ የትግራይ ነባር አመራሮችን አሳጥቷል። ከፍተኛ የሆነ መፈናቀልን ፈጥሯል። ከፍተኛ የሆነ ውድመትን ረሃብን አስከትሏል። ትግራይን አዳከመ ማለት ነው። ያንን ማሸነፍ ሲያቅተው ደግሞ ራሳቸው ራሱ እየሸሸ ሰራዊቱን እየሳበ በአማራው ወሎ ደቡብ ጎንደር ሰሜን ሸዋ ድረስ ያለው በወራሪዎቹ ኃይል ከአማራ ይልቅ ሱዳን ይሻለናል በአማራ ላይ የምናወራረደው ሂሳብ አለን እያሉ አማራን እንዲገሉ እንዲያዳክሙ አድርጓል። በዚህም የአማራው መሰረተ ልማቶች ድሮም አልተሰሩም
ያሉትን እንዲወድሙ የአማራ ህዝብ ንብረት ወጣት ሽማግሌ ሳይል እንዲታረድ እንዲገደል ንብረት እንዲጓዝ አድርጓል። ስለዚህ እቅዳቸው በሁለቱም በኩል አዳክመውታል። ሁሉንም ኃይል አዳክሟል። ስለዚህ ይህን ጦርነት አሁንም ያለው አማራ ላይ ያለው አማራን ለማጥፋት ነው። ምክንያቱም እነዚህ ኃይሎች ካልጠፉ ካልደከሙ የኦሮሚያ ሀገርነት የሚታሰብ አይሆንም። ያንን አመቻቸት የተደረገ ጦርነት ነው። ይህንን ህዝቡ ማወቅ አለበት። በተለይም አማራው፣ ጉራጌው፣ ሀዲያው፣ ከምባታው፣ አፋሩ፣ ሶማሌው እነዚህ ወገኖች ይህንን የሁለቱ አሁን አማራ ላይ የሚደረገው ጦርነት ትናንትና ከትግራይ ጋር የተደረገው ጦርነት ሌላ ምንም ሳይሆን ኦሮሞማን ለመመስረት በእቅድ በፕላን የተደረገ ጦርነት ነው። ለዚህ ይህንን ምንም ጥያቄ የለውም። ሁለቱን ለማዳከም ጥሯል። ግን ምስማር ሲመታ እንደሚጠብቅ ሁሉ የአማራ ወጣት ለዚያ አልተንበረከከም። ዛሬ የምናየው የፋኖ እንቅስቃሴ ያ የወለደው ነው። በሰሜኑ ጦርነት ትግሬዎቹ ወያኔዎቹ አማራን ከ68 ዓመት ጀምሮ በጥላትነት ፈርጀው ኋላም ሌሎች ነገዶች በአማራ ላይ ጠላትነት ገዝተው እንዲገሉት ባህሉን፣ ቋንቋውን፣ እሱን ማንነቱን እንዲያንኳስሱ እንዲገሉ አድርጎ ከ5 ሚሊዮን አማራ በላይ እስከ 2007 ዓመት በደረገ ላይ መገደላቸውን እናስታውሳለን። ባለፉት 6 ዓመታት ደግሞ በሚሊዮን የሚቆጠሩ ተፈናቅለዋል፣ በሚሊዮን የሚቆጠሩ ተገድለዋል። ያ ግን የአማራን የህልውና ጥያቄ ወጣቱን ህሊናውን አልሰበረው፣ ወኔውን አልሰለበው፣ አንድነቱን አላላለው። በዚህ የተነሳ የትግል ተጧጥፎ ቀጥሏል። አሁን የምናየው የአማራ የህልውና ጥያቄ የአብይን መቃብር እየቆፈረ ግማሽ እግሩን መቃብሩ የከተተው እንቅስቃሴ ላይ ገብተናል። ስለዚህ በዚህ ፍራቻ የፈጠረበት አብይ ቅድም እንዳልኩት ሊበላቸው የፈለጉ እስከ መጨረሻ ጊዜ ስልጣን ላይ እስካለ ድረስ በግራም ያለውን በቀኝም ያለውን በኋላም በፊት ያለውን ምታግደን ለማለት ዋለበት ወንበር ስለሚፈቅድለት ለዚያ እንዳመቻቸ ነው የሚሰማኝ። በዚህ ጉዳይ ግን የሚታወቀው በ1929 ዓመተ ምህረት ወሰለኔ አዲስ አበባ ላይ በጨፈጨፋቸው 30,000 አማራዎች ማለት ኢትዮጵያኖች አዲስ አበባ ከተማ ላይ ተክለ ሃይማኖት ገዳም ደብረ ሊባኖስ 500 መነኮሳትን አንድ ሲጨፈጭፍ ህዝቡን ጸጥ አደርጋለሁ አሉ ይገዛልኛል ፈርቶ ይገዛኛል ብሎ አስቦ ነበር። ያ ግን ህዝቡ አመፅና የቀሰቀሰው አርበኞችን ነው ያበረታታው። ዛሬም በዚህ ጥያቄ አሳቦ ሊወስደው የሚችለው እርምጃ አማራውን የበለጠ የእምነት አለሮ ያደርገዋል። የአማራውን ውጤት የበለጠ ያሳድቀዋል፣ የበለጠ አንድነትን ይፈጥራል። ይህም ዛሬ የተጀመረው የአማራ ፋኖ አንድነት ዘመቻ የአንድነት ዘመቻ የዚህ ማሳያ ነው። በዚህ ምክንያት አማራው ጉልበት አቅም ያለው ፋኖን ይቀላቀላል። ገንዘብ ያለው ገንዘብ ይሰጣል። ሀሳብ ያለው ሀሳብ ያዋጣል። ከዚያ የተረፈ የኦሮሞማው ብልጽግና ዓላማ ከሽፏል። አንድ ቦታ ሊመጣ አይችልም። እና በዚህ መልክ ነው የጥያቄ ጥያቄ ሰጥተው መልስ ሌላ ምንም አያመጣም። የመጨነቅ ዶሮ ስትታረድ ገብታቆ አልብቷ ተቆርጦ ትንፈራፈራለች። የአብይ የትናንቱ ዛቻ እና ንግግር ተስፋ የተቆረጠች ዶሮ የህቅታ እንቅስቃሴ የህቅታ ድምፅ ነው ለኔ ሆኖ የሚሰማኝ። ከልብ አመሰግናለሁ ጋሽ ተክሌ። ሌላው እንግዲህ ዘመቻ አንድነት በተደጋጋሚ እንግዲህ ፋኖች ወደ አንድ ይምጡ ይባላል። አሁን ወደ አንድ ለመምጣት እየመከሩ ባለበት ሂደት ውስጥ የጋራ ዘመቻ አቅደው ከዚህ ቀደም እንግዲህ ዘመቻ መቶ ተራሮች የአማራ ፋኖ በጎጃም በተናጠል አድርጓል። ሁሉም በየበኩላቸው የተለያዩ ዘመቻዎችን ሲያደርጉ ነበር። አሁን በተመሳሳይ ቀን በተመሳሳይ ሰዓት ትላንትና ከንጋቱ 10 ሰዓት ጀምሮ በኢትዮጵያ አቆጣጠር መጋቢት 10 የተጀመረው ዘመቻ አንድነት ዛሬም ተጠናክሮ የቀጠለበት ሂደት አለና ፋኖች አንድነትን በተግባር እያሉ ያለበት ሂደት አለ። ነገር ግን በፋኖ ደጋፊነት ስም ደግሞ በተለያየ መንገድ ተበታትኖ ያለው ወደ አንድ እንዲመጣ በተደጋጋሚ ጥያቄ ይቀርባል። እነሱ ወደ አንድ አልመጡም እየተባለ ወቀሳ የሚያቀርበው ኃይል አሁን ደግሞ አንድ ሆነው የጋራ ወታደራዊ እርምጃ ሲወስዱ ያንን ከመደገፍ ያንን ከመርዳት ይልቅ ዞሮ ደግሞ እነሱ በሚሰጡት ሌላ የጠላትን አጀንዳ ወዲያና ወዲ ማራገብ ጉዳዮች አሉና በአንድ በኩል ይሄ ዘመቻ አንድነት በተግባር እንተባበር በተግባር አንድ እንሁን ብሎ ልክ እንደ አንድ ወታደራዊ ተቋም በሁሉም አቅጣጫ በተመሳሳይ ሰዓት ጥቃት ተከፍቶ
ጠፍቶ እየደረሰ ያለውን እርምጃ እንግዲህ ከትላንት ጀምሮ ዛሬም ሪፖርቶች እየወጡ ነውና ይሄንን እንደው ካለፉት እርሶም ቀስ ብሎ ወደ አንድነት መምጣት አለበት ለነሱንቶ የሚል አስተሳሰብ ነበሮትና ዘመቻ አንድነት እንዴት አዩት? ይሄን ተከትሎ በእኛ በኩል ሊደረጉ የሚገቡ ጉዳዮች ምንድናቸው? እግዚአብሔር ይስጥልኝ። ይሄ ወሳኝ ጥያቄ ነው። ይሄንን ቀደም ሲልም ስለነበረ አሁንም ከዚህ አቋሜ ያንን የሚያጠናክር ነው የተወሰደው። እንግዲህ እስከዛሬም ድረስ ፋኖቹ እንደምታውቀው የተደራጁት በተናጠል በየቀበሌው በየጎጡ ከዚያ በወረዳ እዚያ በአውራጃ እያሉ ወደ ክፍለ ሀገር ነው የመጡት። ወደ ክፍለ ሀገር ከመጡም እንደምታውቀው ወታደራዊ አደረጃጀት ጓድ፣ የመቶ ሻምበል፣ ሻለቃ፣ ብርጌድ፣ ክፍለ ጦር እዚያ እንግዲህ እንደንትኑ እዝ አለ። እዚያ ደግሞ ኮር እና ሰራዊት የሚባሉ አደረጃጀት ሰልቶች አሉ ከፍታቸው። ስለዚህ ዛሬ እነዚህ ከዚህ ሁሉ ወጥተው እዝና ኮር ወደሚል ወደ ከፍታ ደረጃ ደርሰዋል። የሚያመለክተው ትናንትና ተበታትነው የነበሩት በየፍላጎታቸው የነበሩት በያሻቸው የነበሩት በአንድ ጠገግ ውስጥ በአንድ ዓላማ ውስጥ እየገቡ መሆናቸው ነው የሚያሳየው። ለዚህ ጎንደር ውስጥ የተሰበሰበው በአማራ በጎንደር አንድነት አማራ የሚለው የጎንደር ፋኖ አንድነት በጎንደር የአማራ ፋኖ በጎንደር አንድነት የጎጃም ፋኖ የወሎ አማራ ወይም የአማራ ፋኖ የሸዋ አማራ የሚሏቸው አንድ ጠገግ ሰርተው አንድ ፖለቲካ አመራር አንድ የወታደር አመራር መስርተዋል። ይህ ትናንትናም የጎጃሙ ወታደራዊ አዛዥ ዝናቡ እንደነገረን ለአራቱ መሪዎች እድል ሰጥተናቸዋል። ወስነው እንዲያሳውቁ አዋቅረው ድርጅቱ ይፋ እንዲያደርጉ በተግባር ያለውን እኛ እየመራን ነው ብሏል። ለዚህ የሀሳብ አንድነት ሳይፈጠር የተግባር አንድነት አይፈጠርም። እኒህ ሰዎች ሲሰሯቸው የነበሯቸው የአማራን ህልውና ማስጠበቅ ነው። የአማራ ህልውና ጠላት የሆነው የብልጽግና አገዛዝ ነው፣ አመራር ነው። ስለዚህ የብልጽግናንና የብአዴንን መዋቅር እያፈራረሱ ይሄ 2 ዓመት አድርገዋል። በዚህ ላይ በሁለቱ ኃይሎች በአራቱ ኃይሎች መካከል ከመሀል ገብቶ ይበጠብጥ ከነበረው ውጭ የቀሩት አንድ አይነት ዓላማ አንድ አይነት ፍላጎት ስለነበራቸው ዛሬ ያንን አጠንክረው አንድ ወታደራዊ እዝ አንድ ወታደራዊ አፈጣጠም ስልት አንድ ወታደራዊ እቅድ ነድፈው እየተንቀሳቀሱ ናቸው። ይህንን ደግሞ በተግባር እየታየ በሀሳብ እስካሁን የነበራቸውን አንድነት ወደ ተግባራዊ አንድነት በወታደራዊ መልኩ ይፋ አድርገዋል። ስራውን ጀምረውታል። የሚቀራቸው ፖለቲካዊ አንድነቱ ነው። ይህ ደግሞ እንዲፈጠር አራቱ አዛዦች ዘመነ፣ ሀብቴ፣ ደሳለኝ፣ ምሬ ወዳጆ ሆነው እንዲሰሩት እውቅና ሰጥተው እየሰሩበት እንደሆነ ይፋ አድርጎልናል። ይህ እንግዲህ በአጭር ጊዜ ውስጥ አራቱ አመራሮች ድርጅቱን ፈጥረው የድርጅቱን ዓላማ፣ የድርጅቱን ራዕይ፣ የድርጅቱን ተልዕኮ፣ የድርጅቱን ዲስፕሊን፣ የድርጅቱን አወቃቀር ይፋ እንደሚያደርጉ ተስፋ አደርጋለሁ። ምክንያቱም ካልተገብቷል ስራው የሚያሳየን ይሄ ነው። ይሄ ጤናማ የሆነ አካሄድ ነው። ወቅቱን የጠበቀ ነው። ጥድፊያ የለበት ነው እና አሁን ከዚህ በኋላ ለታልያ ጥያቄ የሚያመጡ ከወዲህ የእናቴ ወይም የእናቴ መቀነት ወይም ቀሚሳ አደናቀፈኝ የሚል ሀሳብ የሚያመጡ ሰዎች ጸረ አማራዎች፣ በአማራ ጠል አስተሳሰብ የተጠመዱ ሰዎች የሚያመጡ አጀንዳ ነው። አሁን በኋላ ለአማራ ነኝ፣ የአማራ ህልውና መጠበቅ አለበት፣ አማራ የመገንጠል አማራ ማንኛውም ነገድ የመጥላት የማንቋሸሽ ፍላጎት ኖሮት አያውቅም፣ አሁንም የለውም። ስለዚህ የቀሩት በኢትዮጵያዊነት እንዳምናለን የሚሉ ነገዶች አማራው ብቻ ሳይሆን እነዚህ ነገዶች የፋኖን ዓላማ የፋኖን እንቅስቃሴ ሊደግፉ ሊያበረታቱ ይገባል እንጂ እንቅፋት ሊሆኑ ሳይገባም ብዬ እላለሁ። ይህ ስላልን ግን ጠላት ነውና እንቅፋት ከመፍጠር ወደኋላ ይላሉ አልልም። እንዝዛቸው እስከተቆረጠ ድረስ አንደበታቸው እስከተዘጋ ድረስ የፋኖን እንቅስቃሴ ለማደናቀር ኦነግ፣ ኦህዴድ፣ ብልጽግና የምትላቸው አማራ ጠል የሆኑ ድርጅቶች ይመለሱ ተብሎ አይታሰብም። በአንጻሩ ግን ይሄ እንደሚሆን ታጋው ፋኖ የፋኖ ደጋፊ ህዝብ አማራ መኖር አለበት፣ መቀጠል አለበት። ኢትዮጵያ መተከል የምለው ደግሞ የበለጠ ኃይል አጠናክሮ ከፋኖ ጋር መቆም ይጠበቅበታል። ይሄ ዘመን የትናንቱ የፓርላማ እንደሚያሳየን መንግስቱ ኃይለማርያም ያንን ተጠይቆ ወር አልቆየም ጠቅሎ ነው ሄደ። አሁንም አብይ ጓዙን እያዘጋጀ ነው። ነገ ጧት ወደ ኢሜሬት ይሄዳል። እርግጠኛ ነኝ በሚቀጥሉ ሳምንት ወራት የሚቆይ አይደለም። በዚህ ተሳበው አሁን በዚህ ደረጃ ላይ የፍራቱ የጭንቀቱ የሚያሳየን ለመፈርጠጥ ቃውን እየተቀለለ መሆኑን የሚያሳይ ነው። እዚህ አኳያ ጥያቄው አጠያየቁ ብቻ ሳይሆን የመሪዎቹ ፍርጠጣ ተመሳሳይ መልክና ቅርጽ እንደሚይዝ ነው የሚታየኝና የአማራ ህልውና ደጋፊ የፋኖ ኃይሎችና ረዳቶች ይህንን አጠንክረው ያሱን ዘመቻ ብልጽግናን አንቆ በመያዝ ሰላምን፣ ፍትህን፣ እኩልነትን፣ አንድነትን፣ መቻቻልን፣ አብሮ መኖርን ለኢትዮጵያ ህዝብና ለአማራው እውን ያደርጋሉ ብዬ ተስፋ አደርጋለሁ። ወንድሜ ሀብታው ከልብ አመሰግናለሁ። ጋሽ ተክሌ እንደወትሮ ሁሉ ለሰጡን ማብራሪያ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ።
አመሰግናለሁ እኔ ጌታ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል። ገቢውን በሺህ ለሚቆጠሩ ወላጅ አልባ ህጻናት፣ በሚሊዮን ለሚቆጠሩ ተፈናቃዮች፣ ለሰው ሰራሽ ረሃብና ርዛት ለተጋለጡት አዛውንትና ህጻናት፣ ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው። በምሽቱ ላይ የእርሶ መገኘትና ተሳትፎ የአንድን ህጻን ህይወት ይታደጋል። ብዙ ተጨማሪ እድሎችንም ይከፍታል። በፍጹም ጊዜ የለንም። ይምጡና ይታደሙ፣ ይጎዳኙንም። ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህጻናት አሳዳጊ ቤተሰብና አግኝቶላቸዋል። ከ1000 በላይ የወሲብ ጥቃት ተፈጸመባቸው ወረዶችና እናቶች የስነ ልቦናና አካላዊ ህክምና እንዲያገኙ ረድቷል። ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረ ሰናይ ተቋም ነው። ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው። ክቡራትና ክቡራን ወገኖቻችን የተሰበረን ልብን ጠግን የታጠፈ አንጀትን እናድርግ ለወገኖቻችን አጋርነታችንን እናሳይ የተሰጠንን እንስት እኛ ካላደረግነው ማን በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን። የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 PM ጀምሮ ቦታ the Association of the US Army አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201 ለበለጠ መረጃ በ310-871-1432 ይደውሉልን። መገኘት ለማትችሉ በዜል 805-803-0028 እንዲሁም www.wonfel.org በመጠቀም መርዳት ትችላላችሁ። ወንፈል ተራድኦ በሰሜን አሜሪካ